የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከ10 እስከ 15 ቀናት ውስጥ በእነዚህ ተከታታይ ጊዜያት ውስጥ ስምምነት ላይ ካደረሰች ጥቃት ፈጽማለሁ ብለዋል። እንደገና አሁን ደግሞ ተመልሰው ውስን ጥቃቶችን ለማድረግ እየተዘጋጁ መሆናቸውን እየተናገሩ ነው። የዎል ስትሪት ጆርናል ዘገባ እንደሚያሳየው ከሆነ ኢራን ቶሎ ወደ ስምምነት እንድትመጣ ትንሽ ቁንጥጫ ያስፈልጋታል ሲሉ መናገራቸውን አስነብቧል። ይህ የማይገመትና የማይጨበጠው የዶናልድ ትራምፕ ሀሳብ በሆርሙዝ ሰርጥና በገልፍ ሀገራት ያለውን ውጥረት ከፍ አድርጎታል። ኢራን በበኩሏ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክት ልካለች። የዶናልድ ትራምፕ ጥቃት የሚቀጥል ከሆነ በቀጠናው ባሉት የጦር ሰፈሮች ላይ ከባድ የሆነ የአጸፋ እርምጃ ወስዳለሁ ስትል አስጠንቅቃለች። እንግዲህ አንቶኒዮ ጉተሬዝ ዶናልድ ትራምፕን አሳምነው ይህን ጥቃት እንዳያደርጉ ተጽዕኖ ያሳድራሉ ወይ የሚለው ጉዳይ ሌላ ነው የሚሆነው። ነገር ግን አሁን በገልፍ ሀገራት ከፍተኛ የሆነ ውጥረት ተፈጥሯል። ምክንያቱም ከፍተኛ የሆነ የወታደራዊ ጦር ቤዝ ወይም ደግሞ የጦር ማዘዣ ያለበት ባህሬን፣ ኢራቅ፣ ሶሪያም፣ ሊባኖስ፣ ኳታር እነዚህ እጅግ በጣም የአሜሪካ ወታደሮች ወይም ደግሞ የአሜሪካ የጦር ማዘዣ ያሉበት ተቋም ነው። እንግዲህ ኢራን በእነዚህ በሰባቱም አቅጣጫ ላይ ጠምዳ ተቀምጣለች። አያቶላዎቹ ከፍተኛ የሆነ ማስጠንቀቂያ እየሰጡ ነው። ጥቂት ትንኮሳ የሚደረግ ከሆነ መጀመሪያውኑ የምናጠቃው በአካባቢያችን ያሉትን የጦር ሰፈሮች ነው ሲሉ እያስጠነቀቁ ይገኛሉ። የአሜሪካና ኢራን ውጥረት አሁን መካከለኛው ምስራቅን እያስጨነቀው ይገኛል። ይህ የዶናልድ ትራምፕ የእብሪት ዛቻ በኢራን ላይ የሚፈጸም ከሆነ አደገኛ የሆነ መስቀልቅል ሊፈጠር እንደሚችል ከወዲዮ ፖለቲካ ተንታኞች እየተናገሩ ነው። አሁን ከ10 እስከ 15 ቀን ሰጥቻለሁ እያሉ ፉከራቸውን ቀጥሎበታል። ከእንደገና ተመልሰው ደግሞ ትንሽ ቅጣት ሳያስፈልግ አይቀርም የሚል ነው። ከትልቅ የፖለቲካ ወይም ደግሞ ትልቅ ሀገርን ከሚመራ አንድ ፕሬዚዳንት የማይጠበቅ ወለም ዘለምና ዊሽ ዋሽ የሚወላውል ሀሳብ እየሰጡ የዓለምን ፖለቲካ እያወሳሰቡት ይገኛሉ። ሩሲያና ቻይና ደግሞ እሳትን በእሳት ከመጫወት መጠበቅ እንዳለባት አሜሪካን እያስጠነቀቁ ይገኛሉ። በቅርቡ እንግዲህ ሶስቱ ሀገራት ቻይና፣ ሩሲያና ኢራን በሆርሙዝ ሰርጥ ላይ ከባድ የሆነ ወታደራዊ ልምምድ ለማድረግ እቅድ መያዛቸውም ተሰምቷል። እንግዲህ ባለፉትና ወደሚቀጥሉት ቀናት ሊያደርጉት እንደሚችሉ የተለያዩ መገናኛ ብዙሃን እየተናገሩ ይገኛሉ። ነገር ግን ድሪሎቹ ወይም ደግሞ ልምምዶቹ መጀመራቸውን አንዳንድ የሳተላይት ምልክቶች እያሳዩ ይገኛል። በዚህ ቀጠና ላይ እንግዲህ ሰርጌይ ላቭሮቭም ከባድ የሆነ ውጥረት መኖሩን ከመናገር አልሸሸጉም። የሩሲያ ውጭ ጉዳይ ሚኒስትር ማለት ነው። አሜሪካ መረጋጋት እንዳለባት ላቭሮቭ እየተናገሩ ይገኛሉ። በዚህኛው በኩል ደግሞ ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱ ቶሎ መፈጸም አለበት፣ ምክንያቱም ኢራን የኒውክሌር ማብለያዋን ሙሉ በሙሉ እስካላስወገደች ድረስ ጥቃት መፈጸም የግድ ነው እያሉ ነው። አሁን በዋሽንግተን በቴል አቪቭ እና በቴህራን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ዶናልድ ትራምፕ ልክ በባለፈው ዓመት 2025 ሰኔ 12 ላይ ጥቃት እንደፈጸሙት አሁንም ለማድረግ በተመረጡ የኢራን ቦታዎች ወይም ደግሞ የኒውክሌር ማብለያ ቦታዎች ላይ ጥቃት ለመፈጸም ዝግጅታቸውን ጨርሷል። ፔንታጎንም ተጨማሪ የጦር መርከቦችን ወደ ቦታው አስጠግቷል። ሆርሙዝ ሰርጥ ላይ ያለው ነገር እጅግ በጣም አሳሳቢ ሆኗል። የአሜሪካ ፖለቲከኞች ፔንታጎንን ጨምሮ ዋይት ሀውስም ሲታከልበት የኢራንን የሪጂም ቼንጅ ወይም ደግሞ የስርዓት ለውጥ ለማምጣት በጋራ መነሳታቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛል። ሁለተኛው መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ ለሚቋቋመው የሰላም አስከባሪ ኃይል የተለያዩ ሀገራት መዋጮ ጠይቀዋል። $1 ቢሊዮን ከዚህ በፊትም ማጽደቃቸው ይታወሳል። አሁን ወደ 26 የሚሆኑ ሀገራት ወታደሮቻቸውን ለመላክ በዝግጅት ላይ ይገኛሉ። ኮሶቮ፣ ሞሮኮ፣ ሌሎችም በርካታ ሀገራት ኢስቶኒያም፣ ላቲቪያ ወታደሮቻቸውን ወደዛ ለመላክ ቅድመ ያዛቸው ተነግሯል። ኢንዶኔዥያም አለችበት። ግብፅና ዮርዳኖስ ደግሞ የፍልስጤምን ፖሊስ ለማሰልጠን ደግሞ ሰላም አስከባሪ የፍልስጤምን ፖሊስ እንዲያሰለጥኑ ግብፅና ዮርዳኖስ ደግሞ የፍልስጤምን ፖሊስ እንዲያሰለጥኑ መመሪያ ተሰጥቷቸዋል። ዶናልድ ትራምፕ እንግዲህ ትልቅ ኩራት ይሰማኛል እያሉ ነው የተደመጡት። በመላው ጋዛ ጠቅላላ እንግዲህ ትናንትና የወጡ መረጃዎች እንደሚያሳዩት ከሆነ 400 ቤቶች ይገነባሉ፣ 500 ተጨማሪ ሬዚደንትስ ይገነባሉ። በጠቅላላ በራፋህ እና በመላው ጋዛ በርካታ ቤቶች እስከ 400 የሚደርሱ ተጨማሪ መገልገያዎችም እንደሚሰሩ ነው ዶናልድ ትራምፕ እቅድ ያወጡት። እንግዲህ ሪቬራ ኦፍ ሚድል ኢስት ብለው ከዚህ በፊት ያወጡት አንድ እቅድ ነበር፣ የመካከለኛው ምስራቅ ውብ ከተማ ብለው ጋዛን ፕላን ማውጣታቸው ይታወቃል። ይሄንን ለማድረግ ደግሞ የሪል ስቴት ባለሀብት ናቸው። እሳቸውም ይሄን ለማስፈጸም እንግዲህ ቦርድ ኦፍ ፒስ የሚባለውን ደግሞ የሰላም ጓድ የሚባለው ትናንት ዋሽንግተን
ላይ ስብሰባ ነበረው። ዋሽንግተን ላይ ስብሰባውን የመሩት የአሜሪካ ወታደራዊ አዛዥ ጀነራል ጃስፐር ጃፈርስ ይባላሉ። ጃስፐር እንደተናገሩት ከሆነ እንግዲህ እነዚህ 26 ሀገራት ወታደሮቻቸውን ወደ ቀጠናው ይልካሉ፣ ጋዛ ሰላም ትሆናለች ብለውም ተናግሯል። እውን ጋዛ ሰላም ትሆናለች የሚለውን ወደፊት የምናየው ጉዳይ ይሆናል። ሌላው ሶስተኛው መረጃ የፍልስጤሙ ሐማስ በጋዛና በዌስት ባንክ አካባቢ ምርጫ ማድረጉን ጀምሯል። እንግዲህ በሁለት ዓመቱ ጦርነት በርካታ መሪዎቹ የተገደሉበት ሐማስ ምርጫ አካሂዱ የፍልስጤም አስተዳደርን መልሶ ለማምጣት ጥረት እያደረገ መሆኑን ተናግሯል። ግን ግልጽ ያልሆኑ ብዙ መረጃዎች እየወጡ ነው። ሐማስ ይህን ምርጫ ካደረገ በኋላ አሁን ከሚቋቋመው የሰላም ኃይል ጋር ምን አይነት ጥምረት ይኖረዋል የሚለው እስካሁን ድረስ ይፋ የወጣ መረጃ የለም። የተለያዩ የዓለም አቀፍ መገናኛ ብዙሃን እንደዘገቡት ዋናው ትልቁ አጀንዳ አሁን ወደ እናንተ እያደረሱት ያሉት ምንድን ነው? ዶናልድ ትራምፕ በር እያንኳኩ ነው ኢራንን ለመምታት። ኢራን ደግሞ ያጸፋ ምላሽ ለመስጠት በጣም በተጠንቀቅ መቆሟን ነው። ሌላው አዲስ መረጃ ምንድን ነው? የሩሲያና ዩክሬን ጦርነት ዛሬም ቀጥሏል። በኬርሶን ከባድ የሆነ ውጊያ እየተካሄደ ይገኛል። በዚህም 5 ሰዎች ህይወታቸው ሲያልፍ በርካታ ህንፃዎች መውደማቸው ተሰምቷል። ዘለንስኪም ከወታደራዊ እና ከፖለቲካዊ ውይይት ይልቅ ወታደራዊ ውይይት አስፈላጊ ነው ብለዋለኝ። ይህ ወታደራዊ ውይይት ማለት የተኩስ አቁም ስምምነትን ጨምሮ ሌሎች አስፈላጊ ግብዓቶችን ማሟላት እንደሆነ ተናግረዋለኝ። ከጄኔቫው የ3 ስብሰባ በኋላ ዘለንስኪ የተለያዩ ሀገራትን ተማጽኖ እያቀረቡ ወታደራዊ ስምምነት በማድረግ ተኩስ አቁም እንዲደረግ ጥሪ ማቅረባቸውን ቀጥለውበታል። ሌላው ዩክሬን የተዋጊ ወታደሮች ወይም ደግሞ አዳዲስ ምልምል ወታደሮችን ማጣቷ በጦር ግንባር ላይ ያለው ሁኔታዋን በጣም ውስብስብ እያደረገባት እንደሆኑ መገናኛ ብዙሃን ዘግበውታል። ጄኔራሎችም ወታደሮችም እየሸሹ መሆኑን የሞስኮ መረጃዎች ናቸው እየተናገሩ የሚገኙት። ነገር ግን ከኪየቭ እስካሁን ድረስ የተሰጠ ማስተባበያ የለም። እንግዲህ ጦርነቱ ከጀመረ አንስቶ 1.5 ሚሊዮን በተለይ ከ2022 ጀምሮ እስካሁን ድረስ 1.5 ሚሊዮን የዩክሬን ወታደሮች የደረሱበት አልታወቀም ስትል ሞስኮ ትከራከራለች። ኪየቭ ግን በዚህ ጉዳይ ላይ እስካሁን ድረስ የሰጠችው ምንም አይነት መግለጫም የለም። የሩሲያና ዩክሬን ጦርነት ዛሬም ቀጥሏል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው።